የሚሰራ ሆኖ መምህሮችን አሲስት የሚያደርግ በተለይ ከ9 እስከ 12 ፓይለት አድርገናል። በጣም ፖዚቲቭ ፊድባክ ነው ያገኘነው። ሌሰን ፕላን ያደርጋሉ፣ ጥያቄ ከዛ ማውጣት ይችላሉ። አሁን ኤአይ እናንተ አብዛኞቻችን የምናውቀው ኤአይ ሪፈር የሚያደርገው ከኢንተርኔት ላይ ነው። አሜሪካውያን እየደረሰባቸው ያለውን የኢኮኖሚ ጫና ስምምነት ላይ ለመድረስ ምን ያህል እያነሳሳቸው እንደሆነ ተጠይቀው በጭራሽ ትንሽ እንኳን አላሰብኩበትም፣ ስለ ኢራን ስናገር ለእኔ አንድ የሚያሳስበኝ ነገር ቢኖር የኒኩለር ጦር መሳሪያ እንዳይኖራቸው ማድረግ ብቻ ነው። ስለ አሜሪካውያን የፋይናንስ ሁኔታም ሆነ ስለማንም አላስብም። የሚያሳስበኝ አንድ ነገር ብቻ ነው፣ እርሱም ኢራን የኒኩለር ጦር መሳሪያ እንዳይኖራት መከልከል ነው ሲሉ ቁርጥ ያለ ምላሽን ሰጥተዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ይህንን ሚሳኤል በዓለም ላይ አቻ የማይገኝለትና የሩሲያን ጠላቶች ዳግም እንዲያስቡ የሚያስገድድ በማለት ገልጸውታል። ሩሲያ ይህንን ሚሳኤል ለማልማት ከ10 ዓመታት በላይ የፈጀ ዝግጅት ስታደርግ ቆይታለች። የፌዴራል የመጀመሪያ ደረጃ ፍርድ ቤት የዳኝነት ስልጣን እንዳለውና የክልል ጠቅላይ ፍርድ ቤት የፌዴራል ከፍተኛ ፍርድ ቤት የዳኝነት ስልጣን እንዳለው ተመልክቷል። በዚህ መሰረት በተለያዩ ክልል ነዋሪዎች መካከል የሚነሳውን ክርክር የስረ ነገር ስልጣን እንደተጠበቀ ሆኖ የክልል ከፍተኛና ጠቅላይ ፍርድ ቤት በውክልና ስልጣናቸው ተቀብለው የሚያስተናግዱት ይሆናል። ሰላም ጤና ይስጥልን ውድ የሀገሬ ቴሌቪዥን ተመልካቾች እንደምን አምሽታችኋል። ከሀገሬ ቴሌቪዥን የምሽቱን መረጃዎች ይዘን ቀርበናል። ሙሴ ከበደ ነኝ፣ አብራችሁን ቆዩም። በቀዳሚነት ወደ ተመለከትናቸው ርዕሰ ጉዳዮች አምራለሁ። ከ9 እስከ 12ኛ ክፍል ላሉ መምህራን በትምህርት አተገባበር ስርዓት ላይ ድጋፍ የሚያደርግ የኤአይ ቴክኖሎጂ ተግባራዊ መደረግ መጀመሩ ተገልጿል። በ2030 ላይ የተሳሰረች ኢትዮጵያን ለመፍጠር የሚደረገውን ጥረት ለመደገፍ ለመምህራን ከኢንተርኔት አሰራር ውጭ የሆነ የኤአይ መተግበሪያ ስራ ላይ ለመዋል የሙከራ ስራ ላይ መሆኑን ትምህርት ሚኒስቴር ገልጿል። ሚካስ ኃይሌ በዓለም ላይ ቴክኖሎጂ ለውጥ በፈጣን ሁኔታ እያደገ ሲሆን በሁሉም መስኮች ኢንተርኔትን በመጠቀም የሚከናወኑ ተግባራት እጅግ አስገራሚ ስለመሆናቸው የኮምፒውተር ሳይንስ ባለሙያዎች ይናገራሉ። ለአብነትም ቴክኖሎጂ በተለይም ከቅርብ ዓመታት ወዲህ በትምህርት ዘርፍ ላይ ያለው ተጽዕኖ ቀላል የሚባልም አይደለም። ኢትዮጵያም በትምህርት ዘርፍ ላይ በበይነ መረብ የሚሰጡ የትምህርት አይነቶች ለማስፋት በርካታ ስራዎች እየሰራች መሆኑን በትምህርት ሚኒስቴር የበይነ መረብ ትምህርት አስተባባሪ ዶክተር ሙሉነህ አጥናፍ ገልጸዋል። ለከፍተኛ ትምህርት ተቋማት ማለት ለ50ዎቹ ፐብሊክ ዩኒቨርሲቲዎች የሚባሉት ተቋማት ውስጥ ነው እየተተገበረ ያለው። እንግዲህ ይዞ የመጣው በርካታ ነገሮች አሉ። አንደኛ ኢንስቲትዩሽኖችና መምህራን፣ ተማሪዎች በዲጂታል ሊትሬሲ ወይም እንዲሁም የዲጂታል ኤጁኬሽንን ለመጀመር እና ለማስኬድ ዝግጁ ሆነዋል፣ ተዘጋጅተዋል ብዬ አምናለሁ። ሁለተኛ በርካታ ዩኒቨርሲቲዎች ኦንላይን ፕሮግራሞችን ለመጀመር እየሰሩ ነው ያሉት። በቅርቡ ከ8 ያላነሱ ዩኒቨርሲቲዎች ኦንላይን ፕሮግራሞችን ይጀምራሉ። ሶስተኛ ሁሉም ዩኒቨርሲቲዎች የማይክሮ ለርኒንግ እና የማይክሮ ክሬደንሻሊንግ የሚባለውን የአጫጭር ጊዜ ስልጠናዎችን ይጀምራሉ። የጀመሩም አሉ። በርካታ ዩኒቨርሲቲዎች ጀምረዋል። እነዚህ ናቸው ይዟቸው የሚመጣ ውጤቶች ማለት ነው። በዛ ልክ የተማሪዎችን የኤምፕሎያቢሊቲ እና የኢንተርፕረነርሺፕ ስኪልም ያዳብራል ብለን እናስባለን። በተለያዩ ዓለም አቀፍ ልምዶች ተማሪዎች በክፍል ውስጥ ከመማር በዘለለ በቴክኖሎጂ አማራጭ ትምህርታቸውን እንዲከታተሉ እንደሚደረግ በዘንድሮ የህዋዌ ትምህርት ጉባኤ ላይ የተሳተፉ የህዋዌ ቴክኖሎጂ ኩባንያ ተወካዮች ያብራራሉ። ኢትዮጵያ በመሰናዶና በሁለተኛ ትምህርት ላይ ያሉ መምህራን የሚረዳ ከኢንተርኔት ውጭ የሆነ በሰው ሰራሽ አስተውሎት ወይም ኤአይ የታገዘ መተግበሪያ ስለመዘጋጀቱ በትምህርት ሚኒስቴር የአይሲቲና ዲጂታል ትምህርት ዋና ስራ አስፈጻሚ ዶክተር ዘላለም አሰፋ ገልጸዋል። በተለይም ለመምህራን ድጋፎች ለማድረግ ጥሩ መነሻ ስለመሆኑ ያነሱት ዋና ስራ አስፈጻሚው ከሁለተኛ ደረጃና መሰናዶች ባለፈ በቀጣይ ለዩኒቨርሲቲ መምህራን የሚረዳ ቴክኖሎጂ በቅርቡ ይፋ እንደሚሆን በመድረኩም ገልጸዋል። መጀመሪያው የኤአይ ሶሉሽን በኤዱኬሽን ሴክተር ከ9ኛ ክፍል እስከ 12ኛ ክፍል ያለ ካሪኩለሙን ሁሉንም ሰብጀክቶች ኤአይ ትሬን ያደረግነው ኦፕን ሶርስ ተጠቅመን ኢንተርናሊ ማለት ነው። ትሬን ካረግን በኋላ ኦፍላይን ቨርሽን ኦፍ ኤአይ የሚሰራ ሆኖ መምህሮችን አሲስት የሚያደርግ በተለይ ከ9 እስከ 12 ፓይለት አድርገናል። በጣም ፖዚቲቭ ፊድባክ ነው ያገኘነው። ሌሰን ፕላን ያደርጋሉ፣ ጥያቄ ከዛ ማውጣት ይችላሉ። አሁን ኤአይ እናንተ አብዛኞቻችን የምናውቀው ኤአይ ሪፈር የሚያደርገው ከኢንተርኔት ላይ ነው። አሁን ግን እኛ እየሰራን ያለነው ኤአይ ከካሪኩለሙ ብቻ ሪፈር እንዲያደርግ ኦፍላይን ቨርሽን ነው። ዝም ብሎ ኤኒ ሲምፕል ፒሲ ከተሰጣቸው ያን ትሬን የሆነው ዳታ አለ። ሰለበስ ማውጣት ይችላሉ፣ ጥያቄዎች ማውጣት ይችላሉ፣ ፈተና ማድረግ ይችላሉ። ኢትዮጵያ የሆነ የራሱ ሞዴሉን ብቻ ነው ኦፕን ሶርስ የተጠቀምነው። እንደዚህ እያደረግን
we will expand further. ተማሪዎች ለአዲስ ቴክኖሎጂ ውጤቶችና አተገባበሮች ዝግጁ መሆን እንደሚጠበቅባቸው የሚጠቁሙት በትምህርት ሚኒስቴር የበይነ መረብ ትምህርት አስተባባሪ ዶክተር ሙሉነህ በተለይም የከፍተኛ ትምህርት ተማሪዎች የኢንተርኔት አማራጮችን በሚገኙበት ሁኔታ ለቴክኖሎጂው ለውጥ ራሳቸውን እንዲያዘጋጁና ቴክኖሎጂን ለበጎ ተግባር በማዋል እንዲሰሩ አሳስበዋል። እንደ ኢንተርቬንሽኑ ይለያያል። እንግዲህ ኢምፕሊመንት የሚደረጉ ፕሮግራሞች ምንድናቸው የሚለው አንዱ ወሳኝ ነገር ነው። ለምሳሌ በሃየር ኤጁኬሽን ላይ ኢምፕሊመንት የተደረገው የኢለርኒንግ ፕሮግራም ነው። ስለዚህ ይህንን የኢለርኒንግ ፕሮግራም በትክክል ኢምፕሊመንት ለማድረግ ተማሪዎቹ ሬዲ መሆን አለባቸው። የዲጂታል ስኪል ያስፈልጋቸዋል። የዲጂታል ሊትሬሲ ስኪል ያስፈልጋቸዋል። ስለዚህ እዛ ላይ ስልጠናው እንዲሰጥ ተደርጓል ማለት ነው። ሌሎቹም ኢንተርቬንሽኖች እንደ ኢንተርቬንሽኑ እንደ ፕሮግራሙ የሚለያዩ ናቸው። ለተማሪዎች የሚሰጠው የቅድመ ዝግጅት እና የትሬኒንግ እንትኖች ማለት ነው። ሁዋዌ ኢትዮጵያ በኢትዮጵያ ትምህርት ዘርፍ ውስጥ እንዴት ኤአይ ቴክኖሎጂን መጠቀም እንደሚቻል ከቻይና እንዲሁም ከተለያዩ አፍሪካ ተወካዮች የተዋጡ የዘርፉ ባለሙያዎች ለኢትዮጵያን ልምድን አካፍለዋል። የይርጋለም የተቀናጀ የግብርና ምርቶች ማቀነባበሪያ ኢንዱስትሪ ፓርክ ለአካባቢ ብክለት መንስኤ ሊሆን የሚችለውን የአቮካዶ ተረፈ ምርት ገለባንና እንዲሁም ፍሬውን ወደ ድንጋይ ከሰልነትና ሌሎች ጠቃሚ ምርቶች መቀየር ስራ መጀመሩን አስታውቋል። ፓርኩ ተረፈ ምርቱን ለድንጋይ ከሰልነት መዋሉ የአካባቢ ብክለት ለመቀነስ እንደሚያስችል ገልጿል። ዳግም ተገኝ ተጨማሪ አለው። የአግሮ ኢንዱስትሪ ዘርፍ መስፋፋት ለሀገር ኢኮኖሚ ትልቅ ጠቀሜታ ቢኖረውም ከፋብሪካዎች የሚወጡ ተረፈ ምርቶች በአግባቡ ካልተወገዱ ከፍተኛ የአካባቢ ብክለትን ያስከትላሉ። ይህንን አሳሳቢ ችግር በዘላቂነት ለመፍታት ዘመናዊ ኢንዱስትሪዎች ቆሻሻን እንደገና ጥቅም ላይ በመዋል ወደ ተፈጥሮ ተስማሚ ኃይልና ሌሎች ጠቃሚ ግብዓቶች የመቀየር አሰራርን መተግበር እንደሚገባቸው የዘርፉ ባለሙያዎች ይገልጻሉ። የይርጋለም የተቀናጀ የግብርና ምርቶች ማቀነባበሪያ ኢንዱስትሪ ፓርክም የአካባቢ ብክለትን የሚከላከልና ቆሻሻን ወደ ሀብትነት የሚቀይር አዲስ አሰራር መጀመሩን አስታውቋል። ኢንዱስትሪ ፓርኩ ለአካባቢ ብክለት መንስኤ ሊሆን የሚችለውን የአቮካዶ ተረፈ ምርት ገለባና ፍሬን ወደ ድንጋይ ከሰልነትና ሌሎች ጠቃሚ ምርቶች የመቀየር ስራ መጀመሩን ያስታወቀው ፓርኩ በተለይም አቮካዶን በማቀነባበር ለውጭ ገበያ በስፋት ሲያቀርብ የሚፈጠረውን ከፍተኛ የቆሻሻ አወጋገድ ችግር በዘላቂነት ለመፍታት ከሐዋሳ ዩኒቨርሲቲ ጋር ሰፊ የምርምር ስራ ማከናወኑ የሲዳማ ክልል ኢንዱስትሪ ፓርኮች ልማት ኮርፖሬሽን የኢንቨስትመንት ፕሮሞሽን ከፍተኛ ባለሙያ የሆኑት ካሳውን አርስቼ ተናግረዋል። ከምርምር ተቋማት ጋር ያለን ቅርርብና በቅንጅት የመስራት ሂደቱ በጣም ጠንካራ ነው። እንደ ሲዳማ አይፒዲሲ እና ይርጋለም አግሮ ኢንዱስትሪ ፓርኩን እንደሚያስተዳድር እንደ መንግስት አካልም በጣም በቀረቤታ እየሰራን ያለ ነው። ለምሳሌ ለማንሳት አሁን በቅርቡ ከሐዋሳ ዩኒቨርሲቲ ጋር እየሰራ ነው ትልቅ ፕሮጀክት አለ። ያ ምንድነው? አቮካዶ ከዚህ በፊት ዌስቱ በጣም ያስቸግረን ነበር። ይርጋለም አግሮ ኢንዱስትሪ ፓርክ ግቢ በጣም ያስቸግረን ነበር። ያንን ዌስት እንዴት ነው መቀየር ምንችለው በሚል ከሐዋሳ ዩኒቨርሲቲ ጋር ተቀራርበን ሰርተናል። ጥናት አስጠንተናል። ባስጠናነው ጥናት የአቮካዶ ገለባው እንደገና ደግሞ ከውስጡ የሚወጣው ድንጋዩ ራሱ ሌላ ፕሮዳክት መሆን እንደሚችል በጥናት ተደርሶበታል። በዛ አሁን የመጀመሪያው የድንጋይ ከሰል መሆን እንደሚችል ደርሰንበታል። ወይም ደግሞ እነሱ ደርሶ አጥንተው ካገኙ በኋላ በፋይናሊ ወደ ስራ ሂደቶች ነው የገባ ነው። ያ ምንድነው? አሁን የአኒማል ፊድ መሆን ይችላል። እንደገና ፈርቲላይዘር መሆን ይችላል። ኦርጋኒክ ፈርቲላይዘር መሆን ይችላል። ስለዚህ ተቀራርበን በመስራታችን ትላልቅ መፍትሄዎችን እያስገኘን ነው ያለ ነው። የጥናቱን ውጤት ወደ መሬት ለማውረድም በፓርኩ ግቢ ውስጥ ማምረቻ ማዕከል ግንባታ መጀመሩን ኃላፊው አክለው ገልጸዋል። የምርት የአካባቢን ደህንነት ከመጠበቅና ዛፎች ለከሰል እንዳይቆረጡ ከማዳን ባሻገር ተጨማሪ ስራ ዕድል እንደሚፈጥር ታምኖበታል ሲሉም አክለዋል። አሁን ይሄኛውን አስጠንተን አሁን ከጥናት ባሻገር ምንድን እያደረግን ያለ ነው? አነስተኛ ሼድ አሁን ከሐዋሳ ዩኒቨርሲቲ ጋር በመተባበር እዛው ይርጋለም አግሮ ኢንዱስትሪ ፓርክ ግቢ መገንባት ጀምረናል። አሁን ላይ በዛ ሂደት ደረጃ ነው ያለ ነው። ያው ግንባታው እንደተጠናቀቀ ቀጥታ ግብአቱ አለ። ምክንያቱም እዛው ግቢ ውስጥ ነው የሚመረተው። ይርጋለም ፓርክ ውስጥ አቮካዶ እየተመረተ ነው የሚገኘው። ባይ ፕሮዳክቱን ከየት ነው የምናመጣው ብለን አንቸገርም። ከዛው 4 ካምፓኒዎች ይሰራሉ። አካባቢው ላይ አቮካዶ ደግሞ ተጠቃሚ በጣም አለን። ስለዚህ ከዛም እያገኘን አሁን እኛ ዌስት የምናደርገው ከአቮካዶ ምንም የለንም። ከዚህ በኋላ ከይርጋለም አግሮ ኢንዱስትሪ ግቢ ወደ ውጭ ወተን እንጥላለን ለሌላ እንሰጣለን የሚለው እንትን የለንም። አሁን ላይ ምንድነው እሱን እዛው ፕሮሰስ ለማድረግ ግብአቱ አለን። ግብአቱን አሁን የመሰብሰብ ስራ ነው እየሰራን ያለ ነው። ሼዱ እንዳለቀልን ቀጥታ ወደ ፕሮሰስ ነው ምንገባው። ይህ ፈጠራ የፓርኩን የቆሻሻ አወጋገድ ስርዓት ሙሉ በሙሉ ውጤታማ ከማድረጉን ባሻገር በቀጣይ ከተረፈ ምርቱ ከድንጋይ ከሰል በተጨማሪ የእንስሳት መኖና የተፈጥሮ ማዳበሪያ ለማምረት እቅድ መያዙን ኮርፖሬሽኑ አስታውቋል።
የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሀገሪቱ እየገጠማት ያለውን ከፍተኛ የዋጋ ግሽበትና የኑሮ ውድነት ወደ ጎን በመተው ዋነኛና ብቸኛ ትኩረታቸው የኢራን የኒውክሌር መርሃ ግብር ማስቆም መሆኑን አስታውቋል። ፕሬዚዳንቱ ለከፍተኛ የዲፕሎማሲ ውይይት ወደ ቻይና ከማቅናታቸው በፊት እንደገለጹትም አሜሪካውያን እየደረሰባቸው ያለው የኢኮኖሚ ጫና ከኢራን ጋር ያለውን ጦርነት በተመለከተ በሚያሳልፉት ውሳኔ ላይ ምንም አይነት ተጽዕኖ እንደማያሳድር አጽንኦት ሰጥተዋል። ኃይለ ገብርኤል ታደሰ ዝርዝር አለው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የኢራንን የኒኩለር መርሃ ግብር ማስቆም አሜሪካውያን በአሁኑ ወቅት እየገጠማቸው ካለው የኢኮኖሚ የኑሮ ውድነት ፈተና እጅግ እንደሚበልጥ በአደባባይ አስታውቀዋል። ፕሬዚዳንቱ ከኢራን ጋር ያለው ጦርነት በድርድር ለመቋጨት በሚያደርጉት ጥረት ውስጥ የአሜሪካውያን የፋይናንስ ችግር በውሳኔያቸው ላይ ምንም አይነት ተጽዕኖ እንደማያሳድር አጽንኦት ሰጥተዋል። ወደ ቻይና ቤጂንግ ለሚያደርጉት ከፍተኛ የዲፕሎማሲ ጉዞ ዋይት ሀውስን ለቀው ከመውጣታቸው በፊት ለጋዜጠኞች በሰጡት ቃለ መጠይቅ አሜሪካውያን እየደረሰባቸው ያለውን የኢኮኖሚ ጫና ስምምነት ላይ ለመድረስ ምን ያህል እያነሳሳቸው እንደሆነ ተጠይቀው በጭራሽ ትንሽ እንኳን አላሰብኩበትም። ስለ ኢራን ስናገር ለእኔ አንድ የሚያሳስበኝ ነገር ቢኖር የኒኩለር ጦር መሳሪያ እንዳይኖራቸው ማድረግ ብቻ ነው። ስለ አሜሪካውያን የፋይናንስ ሁኔታም ሆነ ስለማንም አላስብም። የሚያሳስበኝ አንድ ነገር ብቻ ነው፣ እርሱም ኢራን የኒኩለር ጦር መሳሪያ እንዳይኖራት መከልከል ነው ሲሉ ቁርጥ ያለ ምላሽን ሰጥተዋል። የፕሬዚዳንቱ የንግግር የጂኦፖለቲካ ዓላማዎችን ከዜጎች የኢኮኖሚ ተጽዕኖ ጋር ማመጣጠን ይገባል በሚሉ ተቺዎች ዘንድ ከፍተኛ ትችትን ሊያስነሳ እንደሚችል ይጠበቃል። የዋይት ሀውስ የኮሚኒኬሽን ዳይሬክተር ስቲቨን ቺንግ የፕሬዚዳንቱን ንግግር ሲያብራሩ የፕሬዚዳንቱ ዋነኛ ኃላፊነት የአሜሪካውያንን ደህንነት መጠበቅ ነው። እርምጃ ባይወሰድ ኖሮ ኢራን የኒኩለር ባለቤት ትሆን ነበር። ይህ ደግሞ ሁሉም አሜሪካውያን አደጋ ላይ የሚጥል ነው ብለዋል። ይሁን እንጂ በኢራን ጦርነት ምክንያት የተፈጠረው የኢኮኖሚ ቀውስ በህዳር ወር በሚካሄደው ምርጫ የሪፐብሊካን ፓርቲን የተወካዮች ምክር ቤትና የሴኔት ቁጥጥር ሊያሳጣው ይችላል የሚል ስጋት ባለባቸው የፓርቲው አባላት በኩል በትራምፕ ላይ ከፍተኛ ጫና እየተፈጠረ ይገኛል። ከዚህ ጦርነት ጋር ተያይዞ የነዳጅ ዋጋ በመናሩና የኃይል አቅርቦት ወጪ በመጨመሩ በአሜሪካ የዋጋ ግሽበት እንዲባባስ አድርጓል። በትናንትናው ዕለት የወጣው የሰራተኛ ዲፓርትመንት መረጃ እንደሚያሳየው በሚያዝያ ወር የታየው የሸማቾች የዋጋ ግሽበት በ3 ዓመታት ውስጥ ከፍተኛ ሆኖ ተመዝግቧል። የምግብ፣ የቤት ኪራይና የአውሮፕላን ትኬት ዋጋዎች በከፍተኛ ሁኔታ ጨምረዋል። ፕሬዚዳንት ትራምፕ ግን ይህንን የኢኮኖሚ ጉዳይ ከብሔራዊና ዓለም አቀፋዊ ደህንነት አኳያ ሁለተኛ ደረጃን ሰጠውታል። ምንም እንኳን የአሜሪካ የስለላ መረጃዎች ባለፈው ክረምት አሜሪካና እስራኤል በኢራን ላይ ጥቃት ከሰነዘሩ በኋላ ኢራን የኒኩለር ጦር መሳሪያ ለመስራት የሚፈጅባት ጊዜ ከ9 ወር እስከ 1 ዓመት እንደሚሆን ቢገምቱም ከ2 ወራት ጦርነት በኋላም የቴህራን የኒኩለር መርሃ ግብር ግምገማዎች ምንም አይነት ለውጥ እንዳላሳዩ ለጉዳዩ ቅርበት ያላቸው ምንጮች ገልጸዋል። የትራምፕ አጋሮች ግን ኒኩለርን የታጠቀች ኢራን የምትፈጥረው አደጋ ከአጭር ጊዜ የኢኮኖሚ ችግሮች እንደሚበልጥ የፕሬዚዳንቱን ሀሳብ በመደገፍ ላይ ናቸው። ኢራን በበኩሏ የኒኩለር ጦር መሳሪያ ለመስራት እያቀደች ነው የሚለውን ክስ በተደጋጋሚ በማስተባበል መርሃ ግብሯ ለሰላማዊ ዓላማ መሆኑን ገልጻለች። ምዕራባውያን ሀያላን ሀገራት ግን ቦምብ የመስራት አቅም ለማዳበር እያለመች ነው የሚል ጥርጣሬ አላቸው። የጦርነቱን ወጪ በተመለከተ ፔንታጎን እስካሁን $29 ቢሊዮን ወጪ መደረጉን ያስታወቀ ሲሆን የአሃዝ ካለፈው ወር ግምት በ$4 ቢሊዮን ብልጫ አለው። ወጪው የተበላሹ መሳሪያዎችን ለመተካትና ለቀዶ ጥገና ወጪዎች ጭምር ያካተተ መሆኑ ተነግሯል። የአሜሪካ መከላከያ ሚኒስትር ፒት ሄግሴት በአሜሪካ ኮንግረስ ቀርበው ፔንታጎን በዓለም ላይ ውጤታማ ወታደራዊ አቅሙን ለማስቀጠል $1.5 ትሪሊዮን የጦርነት በጀት እንደሚፈልግ ጠይቀዋል። በተደረገው የዳሳ ጥናት መሰረት ከ3 አሜሪካውያን 2ቱ የነዳጅ ዋጋ መናር የፈጠረባቸውን ጫና ጨምሮ ትራምፕ ሀገሪቱን ለምን ወደ ጦርነት እንዳስገቧት በግልጽ አላብራሩም ብለው ያምናሉ። ይህ በእንዲህ እንዳለ ፕሬዚዳንት ትራምፕ የኢራን ጦርነትን ለማስቆም የቻይና እርዳታ እንደሚያስፈልጋቸው እንደማያስቡ ተናግረዋል። ወደ ቤጂንግ ከማቅናታቸው በፊት እንደገለጹት የዓለምን የነዳጅ አቅርቦት 1/5 የሚያስተላልፈውን የሆርሙዝ የባህር ወሽመጥ ያዘጋውን ይህንን ግጭት ለመፍታት የቻይናን ፕሬዚዳንት ሺጂንፒንግን እርዳታ የመጠየቅ ፍላጎት የላቸውም። ከኢራን ጋር በተያያዘ ምንም አይነት እርዳታ አያስፈልገንም፣ በሰላማዊ መንገድም ሆነ በሌላ መንገድ እናሸንፋለን ሲሉ በልበ ሙሉነት ተናግረዋል። ነገር ግን ከፕሬዚዳንት ሺ ጋር በሚኖራቸው ቆይታ ስለ ኢራን ሰፊ ውይይት እንደሚያደርጉ ግን ፕሬዚዳንቱ አልሸሸጉም። ትራምፕ የጉብኝታቸው ዋና ዓላማ የንግድ ጉዳይ ቢሆንም ቻይና ቴህራንን ከዋሽንግተን ጋር ስምምነት እንድታደርግ ጫና እንድትፈጥር ይጠይቃሉ ተብሎም ይጠበቃል። ሩሲያ ኒኩለር የመሸከም አቅም ያለውን ሳርማት የተሰኘ የረጅም ርቀት ባለስቲክ ሚሳኤል ሙከራ በስኬት ማከናወኗን ገልጻለች። ሚሳኤሉ በዓለም ላይ አቻ የማይገኝለትና የሩሲያን ጠላቶች ዳግም እንዲያስቡ የሚያስገድድ ነው ሲሉ የሩሲያው ፕሬዚዳንት ቭላዲሚር ፑቲን ገልጸዋል። ደምሰው ሽፈራው የዓለም ሀያላን አገራት ለዓመታት እያካሄዱት ያለው የኒኩሌር እሽቅድድም አሁንም ይበልጥ ተጠናክሮ ቀጥሏል።
በትላንትናው ዕለትም ሩሲያ ሳርማት የተሰኘውንና በምዕራባውያን ዘንድ ሰይጣን 2 በሚል መጠሪያ የሚታወቀውን አህጉር አቋራጭ የባለስቲክ ሚሳኤል በስኬት መሞከሯን ይፋ አድርጋለች። ይህ ሙከራ የተከናወነበት ወቅት የዓለም ፖለቲካዊ ውጥረት በከፍተኛ ደረጃ ላይ ባለበት፣ በዩክሬን ምድር ያለው ጦርነት በቀጠለበትና ከሁሉም በላይ ደግሞ በዓለም ሀያላን መካከል የነበረው የመጨረሻው የኒውክሌር መሳሪያዎች ቁጥጥር ስምምነት በይፋ በፈረሰበት ማግስት መሆኑ ጉዳዩን ከመደበኛው ወታደራዊ ሙከራነት ባለፈ የዓለም ሕልውና ስጋት እንዲሆን አድርጎታል ሲል ዴይሊ ሜል አስነብቧል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ይህንን ሚሳኤል በዓለም ላይ አቻ የማይገኝለትና የሩሲያን ጠላቶች ዳግም እንዲያስቡ የሚያስገድድ በማለት ገልጸውታል። ሩሲያ ይህንን ሚሳኤል ለማልማት ከ10 ዓመታት በላይ የፈጀ ዝግጅት ስታደርግ ቆይታለች። እንደ አውሮፓውያኑ አቆጣጠር በ2002 የተደረገው የመጀመሪያው ስኬታማ ሙከራ ከፍተኛ ተስፋ ተጥሎበት የነበረ ቢሆንም በ2024 እና በ2025 መጨረሻ አካባቢ የተከናወኑ ሙከራዎች ግን በከፊልም ቢሆን ውድቀት ገጥሟቸው እንደነበረ ሲኤንኤን አስታውሶ ዘግቧል። በተለይም በ2024 በፕሌሴትስክ የሙከራ ጣቢያ ላይ የደረሰውና በሳተላይት ምስሎች የተረጋገጠው ግዙፍ ፍንዳታ የሩሲያን የወታደራዊ ቴክኖሎጂ ብቃት ጥያቄ ውስጥ ከቶት ቆይቷል። ሆኖም ማክሰኞ ዕለት የተመዘገበው ይህ ስኬት ሩሲያ እነዚህን ቴክኒካዊ መሰናክሎች በሙሉ አልፋ ዓለምን ወደ አመድነት ሊቀይር የሚችል አቅም ያለው መሳሪያ ሙሉ በሙሉ ወደ ስምሪት ለማስገባት ዝግጁ መሆኗን ያረጋገጠ ስለመሆኑ ቭላዲሚር ፑቲን ተናግረዋል። ፕሬዝዳንት ፑቲን ይህንን ስኬት ይፋ ያደረጉት የሁለተኛው ዓለም ጦርነት ድል መታሰቢያ በዓልን ተከትሎ መሆኑ መልእክቱ ለውጭው ዓለም ብቻ ሳይሆን ለሩሲያ ሕዝብም ጭምር አሁንም ሀያል ነን የሚል ብሔራዊ ስሜትን የመቀስቀሻ ስልት ሆኗል። ይህ ሚሳኤል በቁመቱ የ14 ፎቅ ሕንፃን የሚያክል ሲሆን ክብደቱም ከ208 ቶን በላይ ነው። የሚሸከመው የኒውክሌር መጠንም እስከ 10 ቶን የሚደርስ ሲሆን ይህም ማለት በአንድ ጊዜ 10 እና ከዚያ በላይ የሆኑ የኒውክሌር አረሮችን መሸከም ይችላል። ፕሬዝዳንት ፑቲን እንደገለጹት የሳርማት አጠቃላይ የጥፋት ኃይል ከማንኛውም የምዕራባውያን ሚሳኤል በ4 እጥፍ ይበልጣል። ይህም ማለት አንድ የሳርማት ሚሳኤል ብቻውን እንደ ፈረንሳይ ወይንም እንደ እንግሊዝ ያሉ አገራትን ሙሉ በሙሉ ከዓለም ካርታ ላይ ለማጥፋት የሚያስችል አቅም አለው ማለት ነው። ይህ አይነቱ የጥፋት አቅም በሰው ልጅ ታሪክ ታይቶ የማይታወቅ ሲሆን የጦርነትን ትርጉም ከመደበኛው ግጭት ወደ አጠቃላይ ውድመት የሚቀይር ሆኗል። ሚሳኤሉ ከ35000 ኪሎ ሜትር በላይ የመጓዝ አቅም አለው። ይህ አቅም ሚሳኤሉ በመደበኛና አጭር በሆነው መንገድ ሳይሆን በዓለም ዙሪያ ተሽከርክሮ ባልታሰበ አቅጣጫ ኢላማው ላይ እንዲያርፍ ያስችሏል። በተለይም በከፊል ምህዋራዊ በረራ መጓዝ መቻሉ ሚሳኤሉን በደቡብ ዋልታ በኩል አድርጎ ወደ አሜሪካ ወይንም አውሮፓን እንዲመታ ያደርገዋል። አብዛኛው የአሜሪካና የኔቶ የጸረ ሚሳኤል መከላከያ ስርዓቶች ያነጣጠሩት ከሰሜን ዋልታ አቅጣጫ የሚመጡ ጥቃቶችን ለመከላከል በመሆኑ ሳርማት ከወደቡ በኩል ሲመጣ ምንም አይነት መከላከያ አይኖራቸውም። ይህም ማለት ምዕራባውያን ባለፉት 10 ዓመታት የገነቧቸውና በ100 ቢሊዮን የሚቆጠሩ ዶላሮችን ያፈሰሱባቸው የሚሳኤል መከላከያ ጋሻዎችን ጥቅም አልባ የማድረግ አቅም ያለው እንደሆነ ዘሰን ይዞት በወጣው ዘገባ አስነብቧል። ከዚህም በተጨማሪ ሳርማት እጅግ ከፍተኛ በሆነ ፍጥነት የሚጓዝ በመሆኑና በጉዞው ወቅት አቅጣጫውን የመቀየር ብቃት ስላለው በአየር ላይ ሳለ ለመምታት የማይቻል ተደርጎም ይወሰዳል። ሩሲያ ሚሳኤሉን አቫንጋርድ ከተሰኘው የድምፅ ፍጥነትን 27 እጥፍ ከሚበልጠው የሃይፐርሶኒክ ተወርዋሪ መሳሪያ ጋር የማዋሃድ እቅድ እንዳላት ዘ ኢንዲፔንደንት አስነብቧል። ይህ ጥምረት ሳርማትን ለማንኛውም የመከላከያ ስርዓት የማይታይና የማይመታ ያደርገዋል። የዚህ ሚሳኤል ስኬታማ ሙከራ በዓለም አቀፍ ደረጃ ስጋት ውስጥ ከሚከታቸው አገራት መካከል አሜሪካ ቀዳሚዋ ናት። የዚህ ሚሳኤል ወደ ሥራ መግባት ዋሽንግተን በአውሮፓና በእስያ ያላትን ስትራቴጂካዊ ትኩረት ሊከፋፍለው እንደሚችል ሲቢኤስ ኒውስ ዘግቧል። አሜሪካ በተጨማሪም የአውሮፓ አገራት በተለይም ብሪታንያና ፈረንሳይ ከፍተኛ ስጋት ውስጥ እንደሚከታቸውም በዘገባው ተገልጿል። What
ወደ አጫጭር መረጃዎቻችን አለፍን። ጠቅላይ ሚኒስትር አብይ አህመድ ከፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ጋር በጋራ ጉዳዮች ላይ ያተኮረ የሁለትዮሽ ውይይት ማድረጋቸውን ገለጹ። የታዳሽ የተቀናጀና ዘላቂ ኃይል እንዲሁም የዲጂታላይዜሽን ፕሮግራምን ለመተግበር የሚውል የ54.6 ሚሊዮን ዩሮ የብድር ስምምነትና የ150 ሜጋዋት የጂኦ ተርማል የመንግስትና የግል አጋርነት አዲስ የማዕቀፍና የፍኖተ ካርታ ልውውጥ ማድረጋቸውንም የጠቅላይ ሚኒስትሩ ጽህፈት ቤት በማህበራዊ ትስስር ገጹ አስታውቋል። ዛሬ ረቡዕ ለይፋ የሥራ ጉብኝት አዲስ አበባ የገቡት ፕሬዚዳንት ኢማኑኤል ማክሮን በአፍሪካ ያደረጉት ባለው ቆይታ ከኢትዮጵያ ቀደም ብለው በግብፅና ኬንያ ቆይታ ማድረጋቸው ይታወሳል። ሀገር አቀፍ የሴቶች መብቶች መምሪያ በረቂቅ ደረጃ መዘጋጀቱን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታወቀም። ኢትዮጵያ የተቀበለቻቸው ዓለም አቀፍና አህጉር አቀፍ የሴቶች መብቶች ስምምነቶች እንዲሁም በሕገ መንግስቱ የሰፈሩ ድንጋጌዎችን በተግባር የሚተረጉሙበት ሀገር አቀፍ የሴቶች መብቶች መምሪያ በረቂቅ ደረጃ መዘጋጀቱን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። በሁሉም ዘርፎችና ደረጃዎች የሴቶችን መብት ማክበር፣ ማስከበርና ማሟላት የሚያስችል የተቀናጀና ተጠያቂነት ያለው አሰራር መዘርጋት የመምሪያው ዓላማ መሆኑ ተነግሯል። ይህ አዲስ መምሪያ በሴቶች ላይ የሚፈጸሙ ጥቃቶችንና ጎጂ ልማዳዊ ድርጊቶችን ለመከላከል የሴቶችን ኢኮኖሚ አቅም ለማሳደግ እንዲሁም በውሳኔ ሰጭነት ቦታዎች ላይ ያላቸውን ተሳትፎ ለማጎልበት ግልጽ የሆነ የተግባር መምሪያና የተጠያቂነት ስርዓት የያዘ መሆኑን ሚኒስቴሩ ገልጿል። ሚኒስቴር መስሪያ ቤቱ አክሎም መምሪያው ከጸደቀ በኋላ በሁሉም ክልሎችና ተቋማት ውስጥ ተግባራዊ ለማድረግ የክትትልና የድጋፍ ስራውን አጠናክሮ እንደሚቀጥልም በማህበራዊ ትስስር ገጹ አስታውቋል። የኢትዮጵያ ፖሊሲ ጥናት ኢንስቲትዩት በአዲስ መልክ ከተዋቀረበት ከ2011 ዓ.ም ጀምሮ ከ320 በላይ የምርምር ፕሮጀክቶችን ማጠናቀቁንና ከ500 በላይ የምርምር ሪፖርቶችን በማሳተም ለፖሊሲ ግብዓትነት ማብቃት መቻሉን ገለጸም። በአሁኑ ወቅትም ኢንስቲትዩቱ ከሀገራዊ ልማት አጀንዳዎች አንጻር በ52 የትኩረት የምርምር መስኮች ላይ እየሰራ እንደሚገኝና በ6 ዋና ዋና የምርምር ማዕከላትና በ14 የፖሊሲ ምርምር ክፍሎች ማዋቀር መቻሉን የኢንስቲትዩቱ ዋና ዳይሬክተር አቶ ፍቃዱ ጸጋ ገልጸዋል። በተጨማሪም በ2020 የግሎባል ጎቱ ቲንክ ታንክ ኢንዴክስ ሪፖርት መሰረትም ኢንስቲትዩቱ ከሰሃራ በታች ካሉ የአፍሪካ ሀገራት 8ኛ ደረጃ ላይ መቀመጡን እንደ ስኬት ጠቅሷል። ዋና ዳይሬክተሩ አክሎም የፖሊሲ ጥናት ኢንስቲትዩቱ ሳይንሳዊ ስነ ዘዴን በመከተልና በማስረጃ ላይ የተመሰረተ ጥናትን በማካሄድ የተለያዩ ፖሊሲዎች እንዲወጡ፣ እንዲስተካከሉ አሊያም እንዲሻሻሉ የውሳኔ ሀሳቦችን ለመንግስት እያቀረበ ይገኛል ብለዋል። በሀገር አቀፍ ደረጃ መረጃ ለልህቀት የፖሊሲ ሚና ለበለጸገች ኢትዮጵያ በሚል መሪ ሀሳብም የመጀመሪያው የፖሊሲ ቀን መድረክም በዛሬው ዕለት ተካሂዷል። ከውጭ በደቡብ አፍሪካ በውጭ ሀገር ዜጎች ላይ ያነጣጠረ ተቃውሞ መከሰቱን ተከትሎ የጋና መንግስት 300 ያህል ዜጎቹን ከሀገር ለማስወጣት መወሰኑን አስታወቀም። የጋና የውጭ ጉዳይ ሚኒስትር የጋና መንግስት ዜጎቹ በአስቸኳይ እንዲወጡ ፈቃድ መስጠቱን ገልጸዋል። የጋና ኤምባሲ በደርባን የወደብ ከተማ ለሚገኙ ዜጎችም ዛሬ ከታቀደ ተቃውሞ አስቀድመው ጥንቃቄ እንዲያደርጉ፣ ከህዝባዊ ስብሰባዎች እንዲርቁና የንግድ ተቋሞቻቸው እንዲዘጉ መክሯል። ጋናና ናይጄሪያ በዜጎቻቸው ላይ እየደረሰ ያለውን እንግልት በመቃወምም የደቡብ አፍሪካ አምባሳደሮችን ጠርተው ማብራሪያ የጠየቁ ሲሆን ጋና ጉዳዩ በአፍሪካ ህብረት አጀንዳ ሆኖ እንዲመከርበትም ጥያቄ አቅርባለች። ባሳለፍነው ሳምንት የደቡብ አፍሪካ ባለስልጣናት በማህበራዊ ሚዲያ የሚሰራጩት የጥቃት ቪዲዮዎች ሐሰተኛ ናቸው ማለት ጥቃት መፈጸም ቢክዱም የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ ግን ሰኞ ዕለት በውጭ ዜጎች ላይ የተፈጸሙ ድርጊቶችን የወንጀል ተግባራት ናቸው ሲሉ ማውገዛቸውን ቢቢሲ ዘግቧል። በመጨረሻም የዩክሬን ድሮኖች ከድንበር 1500 ኪሎ ሜትር በላይ ርቀት ላይ በሚገኘው የሩሲያ ኦሬንበርግ ግዛት ውስጥ የሚገኝ የጋዝ ማጣሪያ ተቋምን መምታታቸውን ፕሬዚዳንት ቮሎዲሚር ዜሌንስኪ አስታወቁም። ይህ ጥቃትም ዩክሬን በሩሲያ ግዛት ውስጥ እስካሁን ከፈጸመቻቸው እጅግ የረጅም ርቀት ጥቃቶች አንዱ ሲሆን በደቡባዊ ኡራል የሚገኘውና
ትልቅ አቅም ያለው ሌላኛው የነዳጅ ማጣሪያ ኢላማ እንደተደረገ ተነግሯል። በተጨማሪም ለ3 ቀናት የቆየው የድል ቀን የተኩስ አቁም ስምምነት ማብቃቱን ተከትሎ የዩክሬን ጦር በዶኔትስክ ግዛት የሚገኙ የሩሲያ የጦር መሳሪያ የነዳጅ ማከማቻና የራዳር ጣቢያዎችን መምታቱን ገልጿል። በሌላ በኩል የተኩስ አቁሙ ካበቃ በኋላ የሩሲያ ኃይሎችም በፈጸመው ተከታታይ ጥቃትም 4 ንጹሃን ዜጎች ሲገደሉ ሌሎች 27 ደግሞ መቁሰላቸውን ዩሮኒውስ ዘግቧል። ከ8 ዓመታት በኋላ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ወደ ቻይና ቤጂንግ አቅንተው የፕሬዚዳንት ሺ ጂንፒንግ ጋር በተለያዩ ጉዳዮች ላይ ይወያያሉ ተብሎ ይጠበቃል። የሀገራቱን የንግድ ውጥረት መፍታትና የታሪፍ ጉዳዩ በመሪዎቹ ውይይት ተጠባቂ ከሆኑ ጉዳዮች መካከል የሚጠቀስ ነው። በቢዝነስ ጥንቅራችን በስፋት ዳሰነዋል። በአሁኑ ወቅት የዓለም ኢኮኖሚ ከምንጊዜውም በላይ በሁለቱ ታላላቅ ኃያላን ማለትም በአሜሪካና በቻይና መካከል ባለው የንግድ ሽኩቻና ስትራቴጂካዊ ፍጥጫ ውስጥ ወድቆ ይገኛል። ይህ በሁለቱ ሀገራት መካከል ያለው ግንኙነት መሻከር ወይም መረጋጋትም በዓለም አቀፍ የንግድ መስመሮች ላይ ብቻ ሳይሆን እንደ ኢትዮጵያ ባሉ በማደግ ላይ ያሉ ሀገራት የኢኮኖሚ ዕጣ ፈንታ ላይ ቀጥተኛ ተጽዕኖ አለው። ፕሬዚዳንት ዶናልድ ትራምፕ ከ8 ዓመታት በኋላ ለመጀመሪያ ጊዜ ወደ ቤጂንግ የሚያደርጉት ጉብኝትም የዓለምን የንግድ አቅጣጫ ሊቀይር የሚችል ትልቅ ሁነት ሆኖ ተመዝግቧል። ባለፉት 8 ዓመታት ውስጥም በሁለቱ ሀገራት መካከል ያለው የሸቀጦች ንግድም ከ1/3 በላይ የቀነሰ ሲሆን ይህ የንግድ ፍሰት መዳከም ደግሞ ዓለም አቀፋዊን የአቅርቦት ሰንሰለት በከፍተኛ ሁኔታ ቀይሮታል። የትራምፕ አስተዳደር ከቻይና ጋር ያለውን የንግድ ጉድለትም ለመቀነስ የወሰዳቸው እርምጃዎች ውጤት እያሳዩ መሆናቸው የታየ ነው። እንደ አውሮፓውያን አቆጣጠር በ2017 አሜሪካ ከቻይና ጋር የነበራት የንግድ ጉድለትም $375 ቢሊዮን የነበረ ሲሆን ባለፈው ዓመት ይህ ቁጥር ወደ $202 ቢሊዮን ዝቅ ብሏል። ዘንድሮ ደግሞ ወደ $134 ቢሊዮን ይወርዳል ተብሎ የሚጠበቅ ሲሆን ይህም ከ2003 ወዲህ የታየ ዝቅተኛ ቁጥር ሆኖ ይመዘገባል። ቀደም ሲል አሜሪካ ከውጭ ከምታስገባቸው ምርቶች ውስጥም ቻይና የ25% ድርሻ ነበራት። አሁን ግን ይህ ድርሻ ወደ 7.5% ዝቅ ማለቱ አሜሪካ የኢኮኖሚ ጥገኝነቷን ከቻይና ጋር ለመቀነስ የጀመረችው ጉዞ ስኬታማ መሆኑን ያሳያል። ይሁን እንጂ ይህ ጉድለት በቻይና በኩል ቢቀንስም በአጠቃላይ ግን የአሜሪካ የንግድ ጉድለት በ2017 ከነበረበት $792 ቢሊዮን ወደ $1.2 ትሪሊዮን ማደጉ አሜሪካ ከቻይና ይልቅ ወደ ሌሎች ሀገራት ፊቷን ማዞሯን እንጂ ፍጆቷን አለመቀነሷን ያሳያል። በትራምፕና በፕሬዚዳንት ሺ ጂንፒንግ መካከል በዚህ ሳምንት የሚካሄደው ውይይትም ይህንን ውጥረት ለማርገብና ወደ ተረጋጋ የንግድ ስምምነት ለማሸጋገር ያለመ ነው። በውይይቱ ላይም ቻይና እንደ አኩሪ አተርና የንግድ አውሮፕላኖች ያሉ የአሜሪካ ምርቶችን በቢሊዮን $ውጭ እንድትገዛ ድርድር ይደረጋል ተብሎ ይጠበቃል። ሆኖም ግን የትራምፕ ሁለተኛው ስልጣን ዘመን ስትራቴጂ ከቀደመው የተለየ ነው። አሜሪካ አሁን ላይ ቻይናን ከመንግስት ጣልቃ ገብነት ያለበትን የኢኮኖሚ ሞዴሏን እንድትቀይር ከመጎትኮት ይልቅ ራሷም እንደ ቻይና በመንግስት የሚደገፍ ኢኮኖሚን መከተል ጀምራለች። ለምሳሌ የፌዴራል መንግስቱ በሴሚኮንዳክተር አምራቹ ኢንቴል ላይ ድርሻ መግዛቱና የዩኤስ ስቲልን ሽያጭ መቃወም መብት ማግኘቱ ዋሽንግተን ከነጻ ገበያ መርህ ወጥታ ወደ ጥበቃ ወይም ፕሮቴክሽኒዝም እያመራች መሆኑን ያሳያል። ይህ በሁለቱ ሀገራት መካከል ያለው የንግድ ሽኩቻ በቀጥታም ሆነ በተዘዋዋሪ እንደ ኢትዮጵያ ያሉ ታዳጊ ሀገራትን ክፉኛ ይነካል። ቻይና በአሜሪካ ላይ ጣለባትን ከፍተኛ ታሪፍ ለመቋቋም ስትል በሀገር ውስጥ የተረፈባት ምርት በከፍተኛ መጠንና በርካሽ ዋጋ ወደ ሌሎች የዓለም ገበያዎች ማዝነብ ጀምራለች። እንደ አውሮፓውያን አቆጣጠር በ2005 ብቻ የቻይና አጠቃላይ ንግድ ትርፍ $1.2 ትሪሊዮን የደረሰ ሲሆን ይህ ምርትም በአብዛኛው ወደ ደቡብ ምስራቅ እስያ፣ አውሮፓና አፍሪካ እየፈሰሰ ቀጥሏል። እንደ ኢትዮጵያ ያሉ ሀገራትም የሀገር ውስጥ አምራቾችና ታዳጊ ኢንዱስትሪዎችም ከቻይና የሚመጡትን እጅግ ርካሽ ምርቶች ዋጋ መወዳደር አቅቷቸው ከገበያ ሊወጡ የሚችሉበት አደጋ ሰፊ ነው። የቻይና ንግድ ሚኒስቴር የአሜሪካን ማዕቀቦች ችላ እንዲሉ ለሀገር ውስጥ ኩባንያዎች ትዕዛዝ መስጠቱ ቻይና ራሷን ለከፋ ንግድ ጦርነት እያዘጋጀች መሆኑን የሚያሳይ ሲሆን ይህ ደግሞ በኢትዮጵያ ውስጥ ያሉ ከቻይና ኢንቨስትመንቶችንና የንግድ ግንኙነቶች ላይ አለመረጋጋት ሊፈጥር ይችላል።
በሌላ በኩል ግን ይህ ሽኩቻ ለኢትዮጵያ የተወሰኑ ድሎችንም ይዞ ሊመጣ ይችላል። አሜሪካ ከቻይና ምርቶች ማስገባት ስቀንስና የንግድ ታሪፍ ስጨምር እንደ አፕል ያሉ ዓለም አቀፍ ኩባንያዎች የአቅርቦት ሰንሰለታቸውን ከቻይና በማስወጣት ወደ ቪየትናም፣ ህንድና አፍሪካ ሀገራት ለማዛወር ይገደዳሉ። ኢትዮጵያ ይህንን አጋጣሚ ተጠቅማ በኢንዱስትሪ ፓርኮቿ በኩል የአሜሪካን ገበያ ኢላማ ያደረጉ አምራቾችን ለመሳብ የምትችልበት እድል ቢኖርም ይህም ቢሆን የአሜሪካ የንግድ ፖሊሲ ከቻይና ውጭ ባሉ ሀገራት ላይም ታሪፍ የመጣል ዝንባሌ እያሳየ በመሆኑ ጥንቃቄ እንደሚሻ ዘ ዋሽንግተን ፖስት በዘገባው ስጋቱን ገልጿል። የአሜሪካና የቻይና ግንኙነት ከገበያ መሪ ይልቅ በፖለቲካ ውሳኔዎችና በብሔራዊ ደህንነት ስጋቶች የሚመራበት ምዕራፍ ላይ መድረሱ በዓለም አቀፍ የንግድ ስርዓት ላይ የሚጠበቁትን ኢኮኖሚያዊ ጉዳዮች በመሪዎቹ ቀጣይ እርምጃዎች ላይ በእጅጉ ጥገኛ እንዲሆኑ አድርጓቸዋል። በተለያዩ ክልል ነዋሪዎች መካከል የሚደረግ ክርክር አልፎ አልፎ ይፈጠራል። በመሰል ሁኔታዎች ውስጥም ዜጎች በፍርድ ቤት ላይ ያላቸው እምነት እንዳይሸረሸር ጉዳዩ በውክልና ለፌዴራል ፍርድ ቤት ይሰጣል። የዛሬው ከጠበቃ ጋር ጥንቅራችን ትኩረት ነው። ወደዛው እንለፍ። በተለያዩ የክልል ነዋሪዎች መካከል ስለሚደረግ ክርክር ገነ ከመረጃ ላካፍላችሁ። ጤና ይስጥልኝ። ጠበቃ እንዳርጌ ካሴ ነኝ። የንግድ ግንኙነት የበለጠ እያደገ ሲሄድ በዛው ልክ አለመግባባት ሊፈጠር ስለሚችል በተለያዩ የክልል ነዋሪዎች መካከል የፍርድ ቤት ክርክር መኖሩ አይቀርም አለም። መደበኛ ነዋሪነታቸው በተለያዩ ክልሎች በክልልና በአዲስ አበባ ከተማ፣ በክልልና በድሬዳዋ ከተማ፣ በአዲስ አበባና በድሬዳዋ ከተማ ውስጥ በሆኑ ሰዎች መካከል የሚነሱ ጉዳዮች የፌዴራል ፍርድ ቤቶች ፍትሐ ብሔራዊ የዳኝነት ስልጣን ነው። በሕገ መንግስቱ እንደተመለከተው የክልል ከፍተኛ ፍርድ ቤት በክልሉ ከሚኖረው የዳኝነት ስልጣን በተጨማሪ የፌዴራል የመጀመሪያ ደረጃ ፍርድ ቤት የዳኝነት ስልጣን እንዳለውና የክልል ጠቅላይ ፍርድ ቤት የፌዴራል ከፍተኛ ፍርድ ቤት የዳኝነት ስልጣን እንዳለው ተመልክቷል። በዚህ መሰረት በተለያዩ ክልል ነዋሪዎች መካከል የሚነሳውን ክርክር የስረ ነገር ስልጣን እንደተጠበቀ ሆኖ የክልል ከፍተኛና ጠቅላይ ፍርድ ቤት በውክልና ስልጣናቸው ተቀብለው የሚያስተናግዱት ይሆናል። የተለያዩ የክልል ነዋሪዎች ክርክር በውክልና ለክልል ከፍተኛና ጠቅላይ ፍርድ ቤት ባይሰጥ ኖሮ በተለያዩ የክልል ነዋሪዎች መካከል የሚደረገው የፍትሐ ብሔር ክርክር ወደ ፌዴራል ፍርድ ቤቶች ስለሚመጣ ፈርጀ ብዙ ኪሳራ ያስከትል ነበር። ከዚህ ላይ አብሮ መነሳት ያለበት ጥያቄ በተለያዩ የክልል ነዋሪዎች መካከል የሚነሳውን ክርክር በውክልና ለምን ለፌዴራል ፍርድ ቤቶች መስጠት አስፈላጊ የሚለውን ስንመለከት በሁለት ወይም በሶስት ክልሎች ውስጥ በሚኖሩ ተከራካሪዎች መካከል የሚፈጠረውን አለመግባባት የፌዴራል ፍርድ ቤቶች ተቀብለው እንዲያከራክሩ የሚደረገው ፍርድ ቤቶቹ ገለልተኛ ሆነው ተብለው ከመጠበቃቸው የተነሳ ከአካባቢያዊ አድሎ ነፃ ሆነው ተከራካሪ ወገኖች በዳኝነት ስርዓቱ ላይ እምነት እንዲኖራቸው ማስቻል ነው። ከሳሽ ክሱን የክስ ምክንያት በሆነው የማይንቀሳቀስ መብት በሚገኝበት ቦታና ወይም ተከሳሽ በሚኖርበት ቦታ እንዲያቀርብ ቢደረግ የቋንቋ ችግር የሚኖሩ ጉዳይ አንድ ነገር ሆኖ ክሱን የሚቀበለው ፍርድ ቤት ለከሳሽ ባይታወር፣ ለተከሳሽ ደግሞ የተላመደ ስለሚሆን በፍርድ ቤቱ ላይ መተማመን ላይኖር ይችል ይሆናል። በአጠቃላይ ያለውት ክርክር ከሌላ ክልል ነዋሪ ጋር ከሆነ ጉዳዩ የሚቀርበው ተከሳሽ በሚኖሩበት አካባቢ ለሚገኘው ከፍተኛ ፍርድ ቤት ወይም ጠቅላይ ፍርድ ቤት መሆኑን መገንዘብና ማማከር ይጠይቃል። አመሰግናለሁ።